ሊግ የፊክስቸር ጉዳይ ወይም እጣ ወጥቷል። እንግዲህ አብዛኞቹ ክለቦች አጀማመራቸው ብዙም ፈታኝ አይመስልም። ትልልቆቹ ክለቦች ፈታኝ ጨዋታ የለባቸውም። ለምሳሌ አርሰናልና ማንቸስተር ዩናይትድ በመጀመሪያው ዙር የሚያገኙት ከታችኛው ዲቪዚዮን ያደጉ ክለቦችን ነው የሚገጥሙት። አርሰናል ኮቨንተሪ ሲቲን፣ ማንቸስተር ዩናይትድ ደግሞ ሃል ሲቲን ነው የሚያገኙት እና አጀማመር ላይ ወይም የመጀመሪያ ዙር ጨዋታ ላይ በተለየ መንገድ ወይም ከፍ ባለ መንገድ የሚጠበቅ ጨዋታ የለም። ከዛ በኋላ ግን እየደመቀ መሄዱ አይቀሬ ነው እና እንግሊዝ ፕሪሚየር ሊግ የመጀመሪያ ጨዋታ አርብ ቀን ነው የሚከናወነው። አድማጮቻችን አርብ ቀን የእንግሊዝ ፕሪሚየር ሊግ የመጀመሪያ ጨዋታ በዕለተ አርብ ይከናወናል። የመጀመሪያው ጨዋታም ሻምፒዮኑ አርሰናል ከታችኛው ዲቪዚዮን ከመጣው የፍራንክ ላምፓርዱ ኮቨንተሪ ሲቲ ጋር የሚያደርጉት ጨዋታ ይሆናል። ኤግዛክትሊ እንግሊዝ ፕሪሚየር ሊግ 2 ወር ከ2 ቀን ነው የቀረው ሊጀምር ማለት ነው። ኦገስት 21 ነው የሚጀምረው። አሁን ያለነው ጁን 19ን እስከ ጁላይ 19 አንድ ወር እስከ ኦገስት 19 2 ወር ከዛ 2 ቀን 2 ወር ከ2 ቀን ነው የቀረው የእንግሊዝ ፕሪሚየር ሊግ ሊጀምር 2 ወር ከ2 ቀን ነው የቀረው። ስለዚህ የመጀመሪያው ጨዋታ አርብ ቀን ነው። አድማጮቻችን አርብ ቀን ምሽት 4 ሰዓት ላይ የሚከናወነው የአርሰናልና የኮቨንተሪ ጨዋታ መድፈኞቹ ሻምፒዮኖቹ የሚከፍቱት ጨዋታ ይሆናል። በፈረንጆቹ ነው በነገራችን ላይ ያልኳቸው ያለሁት ቀኑን ያስቀመጥኩት በፈረንጆቹ ነው። ስለዚህ ሰኔ ላይ ነሐሴ ላይ ቲንክ 8 ቀን መሰለኝ የሚቀነሰው አይደለ? እሱ መቀነስ ነው ታገኙታላችሁ። ዞሮ ግን አሁን ኤግዛክትሊ 2 ወር ከ2 ቀን ነው የቀረው አሁን ባለው ሁኔታ። ከዛ ቅዳሜ የእንግሊዝ ፕሪሚየር ሊግ በአንደኛ ሳምንት ጨዋታ የቅዳሜ ቀን የምሳ ሰዓት ጨዋታ የቀዮቹ ሰይጣኖች ጨዋታ ነው። ማንቸስተር ዩናይትድ ከሜዳ ውጪ ወደ አዲስ አዳጊው ክለብ ሃል ሲቲ ተጉዞ ሃል ሲቲን ከሜዳ ውጪ የሚገጥምበት ጨዋታ ይሆናል። ማይክል ካሪክ የመጀመሪያ ጨዋታቸውን በዋና አሰልጣኝነት ከተቀጠሩ በኋላ ወይም ሙሉ የውድድር ዓመታቸውን የሚያደርጉበት ጨዋታ ነው። ከሜዳቸው ውጪ ከሃል ሲቲ ጋር ጨዋታቸውን ያከናውናሉ። 9 ሰዓት ላይ በተመሳሳይ 3 ጨዋታዎች ይኖራሉ። ኤቨርተን ከክሪስታል ፓላስ፣ ኢፕስዊች ከሰንደርላንድ፣ ኖቲንጋም ፎረስት ከሊድስ ይኖርና ምሽት 1 ሰዓት ተኩል ላይ ቅዳሜ ብሬንፎርድ ከቶተንሃም ሆትስፐር። የመጀመሪያው የቶተንሃም ሆትስፐር ጨዋታ ዲዘርቢ በጣም ኃይለኛ ዝውውሮችን እያደረጉ ነው የሚገኙት። ቀጣይም ሊያዘዋውራቸው እያሰቡት ያለው ዝውውር በጣም ከባድ ነው። በኋላ ላይ ዝውውር ላይ ስንመጣ እናነሳዋለን። የዲዘርቢ ቡድን ቶተንሃም ሆትስፐርስ ከሜዳ ውጭ በለንደን ደርቢ ብሬንፎርድን በጂቴክ ኮሚኒቲ ስቴዲየም የሚገጥምበት ጨዋታ ይሆናል። ማንቸስተር ሲቲ እሁድ 10 ሰዓት ላይ በርማውዝን የሚገጥምበት ጨዋታ የመክፈቻው ጨዋታ ነው። ለኢንዞ ማሬስካ አዲሱ አሰልጣኝ ጋርዲዮላን ተክተው የመጡት ኢንዞ ማሬስካ የመጀመሪያ ጨዋታቸውን በሜዳቸው ኢትሃድ ላይ ከበርማውዝ ጋር ያከናውናሉ። ኒውካስል ከሊቨርፑል የኛው ይመስለኛል ጥሩ ጨዋታ። የመጀመሪያው ሳምንት አሪፉ ፍልሚያ ይሄ ጨዋታ ይመስለኛል። ኒውካስል ከሊቨርፑል እሁድ 10 ሰዓት ተኩል ኦገስት 23 የሚደረግ ጨዋታ ነው። በንጽጽር የኛው ጨዋታ የሳምንቱ ምርጥ ጨዋታ ነው ቢባል የሚያንስበት አይመስለኝም። ኒውካስል ከሊቨርፑል አንድሮኒ ራዮላ የመጀመሪያ ጨዋታቸውን የሚያደርጉበት ነው። ከዛ ሰኞ ቼልሲ ይጫወታል በለንደን ደርቢ 4 ሰዓት ላይ በክራቨን ኮቴጅ ፉላም ከቼልሲ ጋር የሚያደርጉት ጨዋታ ይጠበቃል። በጣም አስገራሚው ነገር ከቶፕ 6 ቡድኖች መካከል ከማንቸስተር ሲቲ ውጭ ሁሉም ቡድኖች የመጀመሪያ ጨዋታቸውን ከሜዳ ውጭ ነው የሚጀምሩት። አርሰናል እና ማንቸስተር ሲቲ ብቻ ናቸው። 4ቱ ቡድኖች ከሜዳቸው ውጭ ነው የሚጫወቱት ከቶፕ 6 ቡድኖች። ከአርሰናልና ከማንቸስተር ሲቲ ውጪ ሁሉም ቡድኖች ከሜዳቸው ውጭ ነው የሚጫወቱት። ቶተንሃም ከሜዳ ውጭ ነው የሚጫወተው፣ ማንቸስተር ዩናይትድ ከሜዳ ውጭ ነው የሚጫወተው፣ ሊቨርፑል ከሜዳ ውጭ ነው የሚጫወተው፣ ቼልሲ ከሜዳ ውጭ ነው የሚጫወተው። ሁሉም ቡድኖች ከሜዳቸው ውጪ ጨዋታቸውን የሚያከናውኑ ይሆናል ከአርሰናልና ከማንቸስተር ሲቲ ውጪ። በነገራችን ላይ አርሰናል የመክፈቻውንም የመዝጊያውንም ጨዋታ በሜዳው ነው የሚያደርገው። እንደምታስታውሱት ዘንድሮ አርሰናል ዋንጫ ሲያነሳ ሴልኸርስት ፓርክ ስቴዲየም ላይ ነው ዋንጫውን ያነሳው እና ከደጋፊዎቹ ጋር የመጨረሻ
ጨዋታውን ኢንጆይ ማድረግ አልቻለም። የመጨረሻ ጨዋታው በኤምሬትስ ቢሆን ኖሮ ይበልጥ የዋንጫው ፈንጠዝያ በጣም ጥሩ ይሆንላቸው ነበረ። ግን ከሜዳ ውጭ ነው ያከበሩትና ዘንድሮ ምናልባት አርሰናል በሚቀጥለው ዓመት ዋንጫ ካነሳ ከደጋፊው ጋር ሴሌብሬት የሚያደርግበት እድል ይኖራል። የመጨረሻው ጨዋታ በሜዳው ከመሆኑ ጋር ተያይዞ ማሳካት የሚችል ከሆነ ከአምናው አንጻር ነው ይህንን ሀሳብ ላነሳ የተገደድኩት አድማጮቻችን። ስለዚህ የእንግሊዝ ፕሪሚየር ሊግ ባልኳችሁ መንገድ ይጀምራል። እንግዲህ አጓጊ ጨዋታዎች መቼ ይካሄዳሉ የሚለውም የበርካታዎቻችሁ ጥያቄ ይመስለኛል። ከዛ ደግሞ ክለቦች ለየብቻ 6ቱን ክለቦች ለየብቻ ለመመልከት ጥረት እናደርጋለን። ምን አይነት ጨዋታ አላቸው፣ የትኞቹ ጨዋታዎች ከባድ ናቸው የሚሉትና መሰል ነገሮችን በተወሰነ መንገድ ለመመልከት ጥረት አደርጋለሁ። የመርሲሳይዱ ሊቨርፑል የመጀመሪያ ጨዋታውን እንዳልኳችሁ ከሜዳ ውጭ በሴንት ጄምስ ፓርክ ስቴዲየም ከኒውካስል ጋር ይጫወታል። የመጀመሪያ ከባድ ጨዋታው ደግሞ በስታንፎርድ ብሪጅ ከቼልሲ ጋር ከሚያደርገው የዲሴምበር ወር ጨዋታ በፊት በኦክቶበር ወር ወይም በጥቅምት ወር ሊቨርፑል የመጀመሪያ ፈታኝ ጨዋታው ጥቅምት ወር ላይ ነው። የመጀመሪያ ትልቅ ጨዋታው ጥቅምት ወር ላይ ነው የሚያከናውነው። ከዛ በፊት ኒውካስል፣ ኖቲንግሃም፣ ኢፕስዊች፣ ፉላም፣ በርማውዝን ይገጥምና ኦክቶበር ወር ላይ ጥቅምት ወር ላይ ማንቸስተር ሲቲን በሜዳው ያስተናግዳል። በዚሁ ኦክቶበር ወር ላይ ብሬንፎርድና ብራይተንን ገጥሞ 2 ጨዋታዎች ላይ ያርፍና አርሰናልን በሜዳው ያስተናግዳል። ሊቨርፑል ህዳር ወር ላይ ከማንቸስተር ዩናይትድ ጋር ይጫወታል። ፓላስና ኤቨርተን በመሃል አሉ። ዲሴምበር ወይም ታህሳስ ወር ላይ ቼልሲን ቶተንሃምን ይገጥማል። ቼልሲንም ቶተንሃምን ይገጥማል። 2 ትልቅ ጨዋታዎች አሉት። በሁለተኛው ዙር ጨዋታ ጥር ወር ላይ ማንቸስተር ዩናይትድን ያገኛል። የካቲት ላይ አርሰናልና ቶተንሃምን በአንድ ወር ያገኛል። መጋቢት ላይ 3ቱም ጨዋታዎቹ በንጽጽር ቀላል ይመስላሉ። ፉላም፣ ኢፕስዊችና አስቶን ቪላ። ሚያዝያ ወር ላይ በተመሳሳይ ኒውካስል፣ ኖቲንግሃምና ሊድስን ያገኛል። ግንቦት ላይ በተወሰነ መንገድ የሚፈተንበት ወር ይሆናል። የመጨረሻው ወር ተብሎ ይጠበቃል። ምክንያቱም ቼልሲ ማንቸስተር ሲቲን በተከታታይ ነው የሚያገኙ። በተከታታይ ቼልሲና ማንቸስተር ሲቲ፣ ከዛ ብሬንፎርድ፣ ብራይተን፣ በርማውዝ። የመጨረሻ ጨዋታውን ሊቨርፑል በሜዳው በርማውዝን ነው የሚያስተናግደው። ስለዚህ ሊቨርፑሎችም ሻምፒዮን ከሆኑ የመጨረሻ ጨዋታቸውን በሜዳቸው ነው የሚጫወቱት። ማንቸስተር ዩናይትድ ባሳለፍነው የውድድር ዓመት 3ኛ ሆኖ በማጠናቀቅ ለደጋፊዎች ትልቅ ተስፋ የሰጠ ቡድን ነው። በዝውውሩ ያስቀመጣቸው እቅዶች ወይም ያስቀመጣቸው ሂደቶች ውጤታማ የሚሆኑለት ከሆነ ለቀያዮች ሰይጣኖች ማንቸስተር ዩናይትድ በሚቀጥለው የውድድር ዓመት ጥርጥር በሌለው መንገድ ለዋንጫ ከሚፎካከሩ ቡድኖች መካከል አንዱ እንደሚሆን ይታወቃል። ማንቸስተር ዩናይትድ ነሐሴ ወር ላይ ወይም የመጀመሪያው ወር ላይ የፕሪሚየር ሊጉ የመጀመሪያው ወር የሚጀምረው ወር ላይ ያው 2 ጨዋታዎች ነው ያሉት ነሐሴ ላይ። ምክንያቱም ነሐሴ ወደ መጨረሻው አካባቢ ነሐሴ 21 ነው የሚጀምረው ሊጉ፣ በፈረንጆቹ ኦገስት 21 ማለት ነው። ስለዚህ የመጨረሻው ቀናቶች ስለሆኑ 2 ጨዋታዎች ነው የሚከናወኑት ነሐሴ ወር ላይ ማለት ነው። ኢፕስዊችና ሃል ሲቲ መጀመሪያ እንዳልኳችሁ ከሜዳ ውጪ ሃል ሲቲን ያገኛል። ከዛ ኢፕስዊችን ነው የሚገጥመው። የማንቸስተር ዩናይትድ ትልቁ ጨዋታ መስከረም ወር ላይ ከማንቸስተር ሲቲ ጋር ኦልድ ትራፎርድ ስቴዲየም ላይ የሚያደርገው ጨዋታ ነው። ለማንቸስተር ዩናይትድ የመጀመሪያው ትልቁ ጨዋታ ኦልድ ትራፎርድ ላይ ከማንቸስተር ሲቲ ጋር የሚያደርገው ጨዋታ። በመሃል ኤቨርተንና ፉላም አሉ። ጥቅምት ወር ላይ ቶተንሃምና ቼልሲን ያገኛል። ተከታታይ አይደሉም። በመሃሉ ሊድስና ቦርንማውዝ አሉ። ቶተንሃምን ሆም፣ ቼልሲን አወይ። ህዳር ወር ላይ ሊቨርፑልን አወይ ያገኛል። በመሃል አስቶን ቪላና ብሬንፎርድ አሉ። ታህሳስ ወር ላይ አርሰናልን የሚያገኙበት ጨዋታ ነው ትልቅ ጨዋታ ተብሎ የሚታሰበው። ከዛ ውጭ
ኒውካስል ከኮቨንትሪ፣ ክሪስታል ፓላስ፣ ኖቲንግሃም፣ ሰንደርላንድ። ዲሴምበር እንደምታውቁት በጣም ጠንካራ ውድድሮች የሚበዙበት ወይም በየ3 ቀን ጨዋታ የሚከናወንበት ነው ዲሴምበር ወር። ኤፍኤ ካፕ፣ ሊግ ካፕ ጨዋታዎችም ተጨምረው ስላሉ ሻምፒዮንስ ሊግን ጨምሮ በዚህ ነገር ማንቸስተር ዩናይትድ በተወሰነ መንገድ ድለኛ ነው ማለት ይቻላል። ከአርሰናል ውጭ ትልቅ ቡድን አይገጥምም ዲሴምበር ወር ላይ። ጥር ወር ላይ ሊቨርፑልን ነው የሚያገኘው ሆም። ነገር ግን ብራይተን፣ ኒውካስል፣ አስቶን ቪላ፣ ብሬንፎርድን በዚህ ወር ያገኛል። መጋቢት ወር ላይ ቼልሲና አርሰናል አሉበት። መጋቢት ወር ላይ ሁለቱንም ቡድኖች ያገኛሉ። ብራይተንና ኖቲንግሃም ፎረስት በመሃል አሉ። መጋቢት ላይ ሲቲን ያገኛል። ሚያዚያ ላይ ብዙ ትልቅ ጨዋታ የለውም። ማንቸስተር ዩናይትድ ግንቦት ላይ ቀደም ስናነሳ ነበረ። ግንቦት ላይ ሊቨርፑል 2 ትልልቅ ቡድኖችን ነው የሚያገኘው። ማንቸስተር ዩናይትድ ግንቦት ወር ላይ ቶተንሃምን ብቻ ነው የሚያገኘው። ከዛ ውጪ ፉልሃም፣ ኮቬንተሪ፣ በርማውዝ፣ ሊድስ የመሳሰሉ ክለቦች ነው የሚያገኙት። ስለዚህ የመጨረሻዎቹ ወራቶች ለማንቸስተር ዩናይትድ ጥሩ ፊክስቸር ያሉት ናቸው። በአጠቃላይ ድሪም የሚመስል የማንቸስተር ዩናይትድ ፊክስቸር በጣም 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 አሪፍ ነው። በጣም ቆንጆ ፊክስቸር ነው የማንቸስተር ዩናይትድ ፊክስቸር። ወደ ኤፍኤ ካፑና ካራባው ካፑ አሸናፊ ማንቸስተር ሲቲ እናምራ። በነገራችን ላይ ማንቸስተር ዩናይትድ የመጨረሻ ጨዋታውን በሜዳው ነው የሚያደርጉ። ሻምፒዮን ከሆነ ሊቨርፑልም ሻምፒዮን ከሆነ አርሰናልም ሻምፒዮን ከሆነ ማንቸስተር ዩናይትድም ሻምፒዮን ከሆነ ሁሉም በሜዳቸው ነው መጨረሻ ላይ ሴሌብሬት የሚያደርጉት ሻምፒዮን የሆኑት። ሲቲ ግን ሻምፒዮን ከሆነ አዌይ ነው ከሰንደርላንድ ጋር ነው የመጨረሻ ጨዋታ ዋንጫው የሚቀበልበት ከሰንደርላንድ ጋር በሚደረግ ጨዋታ ነው የሚሆነው። ስለዚህ ሲቲ ከሜዳ ውጭ ነው የመጨረሻው ጨዋታ። ሲቲ መግቢያችን ላይ እንዳልነው ከበርማውዝ ጋር በሜዳው ይገናኛል መክፈቻ ጨዋታ ኦገስት ላይ። ሌላኛው ጨዋታ ፓላስ ነው። መስከረም ወር ላይ ከማንቸስተር ዩናይትድ ጋር ያለው ጨዋታ የሚጠበቅ ጨዋታ ነው። መስከረም 12 የሚደረግ ጨዋታ ነው። ጥቅምት ላይ ትልቅ ጨዋታ ያለው ከሊቨርፑል ጋር ነው። ህዳር ላይ ከአርሰናል ጋር ጨዋታ አለው ህዳር 28። ታህሳስ ላይ ከቼልሲ ውጪ ትልቅ ቡድን የሌለበትም ልክ እንደ ማንቸስተር ዩናይትድ ሁሉ ተጠቃሚ ነው። ማንቸስተር ዩናይትድም ቶተንሃም ነው ያለበት። ቼልሲ ማነው ሲቲ ደግሞ ቼልሲ ብቻ ነው ትልቅ ቡድን ያለበት። ከዛ ውጪ የሚገጥማቸው ይሄ በሚጨናነቅበት ሰዓት ፊክስቸሮች በሚበዙበት ሰዓት ላይ ሊድስ፣ ብሬንፎርድ፣ ሃል ሲቲ፣ ኒውካስል፣ ኤቨርተን ነው የሚገጥመው። ጥር ወር ላይ ቶተንሃምና አርሰናል አሉበት መግቢያና መውጫ ላይ ቶተንሃም በ2 ጥር 2 አርሰናል ጥር 30። የካቲት ላይ ከቶተንሃም ጋር አዌይ ጨዋታ አለው። መጋቢት ላይ ከማንቸስተር ዩናይትድ ጋር ሆም ጨዋታ አለው። ሚያዚያ ላይ ከቼልሲ ጋር አዌይ ጨዋታ አለው። ግንቦት ላይ ከሊቨርፑል ጋር ሆም ወይም በሜዳው የሚያደርገው ጨዋታ የሚጠበቅ ይሆናል። ከዛ ሻምፒዮኑ አርሰናልን ነው በቀጣይነት የምንመለከተው። መድፈኞቹ አርሰናሎች በዚህ የውድድር ዓመት ወይም በአዲስ የውድድር ዓመት እነማን ያገኛሉ የሚለው ይጠበቃል። አርሰናል የመክፈቻ ጨዋታው ከኮቬንትሪ ሲቲ ጋር በሜዳው የሚያደርገው ጨዋታ ነው። መዝጊያውም በሜዳው ከብራይተን ጋር ነው የሚጫወተው አርሰናል። መክፈቻውም መዝጊያውም። ከዛ አስቶን ቪላ ነው የሚያገኘው በኦገስት ወር በነሐሴ ወር። መስከረም ወር ላይ አርሰናል ቼልሲን በሜዳው ያገኛል። ሌላ ትልቅ ጨዋታ የለውም። ሰንደርላንድና ብራይተን ነው የሚያገኘው። ጥቅምት ወር ላይ አርሰናል ከሊቨርፑል ጋር አዌይ ጨዋታ አለው። ከዛ ውጭ ኤቨርተን፣ ኖቲንግሃም እና ሊድስን ነው የሚያገኘው። ህዳር ወር ላይ ከማንቸስተር ዩናይትድ ጋር አዌይ ጨዋታ አለው አርሰናል። ከኒውካስል ዩናይትድ እና ከማንቸስተር ሲቲ ጋር ያሉ ጨዋታዎች ይጠበቃል። ከማንቸስተር ሲቲ ጋር በሜዳው ነው የሚጫወተው አርሰናል ታህሳስ ወር ላይ ፊክስቸር በሚደራረብበት ወቅት ከሲቲም አንጻር ከዩናይትድም አንጻር ከሊቨርፑልም አንጻር የአርሰናል ፊክስቸር ዲሴምበር ወር ላይ ታህሳስ ወር ላይ ፈታኝ ናቸው። ምክንያቱም ሌሎቹ ቡድኖች አንዳንድ ትልልቅ ቡድን ነው ዲሴምበር ላይ የሚገጥሙት። አርሰናል ግን 2
ትልልቅ ቡድኖችን ይገጥማል። ቶተናምን ዲሴምበር 5፣ ማንቸስተር ዩናይትድን ዲሴምበር 19 የሚገጥምበት ጨዋታ ይሆናል። ስለዚህ ዲሴምበር ወር ለአርሰናል በተወሰነ መንገድ ፈታኝ ይመስላል። ጃንዋሪ ላይ ማንቸስተር ሲቲን ከሜዳ ውጭ የሚያገኝበት ጨዋታ ነው ያለው። ፌብሩዋሪ ላይ ከማንቸስተር ዩናይትድ ጋር አዌይ ከሊቨርፑል ጋር፣ በተመሳሳይ መጋቢት ወርም ለአርሰናል ጠንከር ያለ ነው። ሁለት ትልልቅ ጨዋታዎችን ያደርጋል። ከሊቨርፑል ጋር በመጀመሪያው የካቲት ወር ቀናቶች ይጫወታል። በየካቲት ወር የመጨረሻ ቀናቶች ከማንቸስተር ዩናይትድ ጋር ይጫወታል። ሁለት ትልልቅ ጨዋታዎች በአንድ ወር ያለው። ማርች ቀለል ያለ ነው፣ ቼልሲን ያገኛል። በእርግጥ አፕሪል በተመሳሳይ መንገድ የመጨረሻዎቹ የግንቦት ወር ጨዋታዎች አርሰናልም እንደ ሌሎቹ ክለቦች ጥሩ ፊክስቸር ነው ያለው። ቶተናም ብቻ ነው የሚያገኘው። ከዛ ውጪ ሊድስ፣ ኖቲንግሃም፣ ኤቨርተንና ብራይተን። ለአርሰናል ዲሴምበር ወርና ፌብራሪ ወር ሊያስቸግረው ይችላል ከዚህ አንጻር። ምክንያቱም ዲሴምበር ወር ላይ ወይም ታህሳስ ወር ላይ ሁለት ትልልቅ ጨዋታዎች አሉ ከማንቸስተር ዩናይትድና ቶተናም ጋር። ፌብራሪ ወር ላይ የካቲት ወር ላይም ከሊቨርፑልና ከማንቸስተር ዩናይትድ ትልልቅ ጨዋታዎች አሉት። ፊክስቸሮቹ ከሞላ ጎደል እነዚህ ነው የሚመስሉት። ያው ዘ ብሉስ ሰማያዎቹ ቼልሲዎች በአዲሱ አሰልጣኝ ጃቢ አሎንሶ ይመራሉ። የመጀመሪያ ጨዋታቸው ከሜዳቸው ውጭ በክራቨን ኮቴጅ ፉላምን ያገኛሉ። ቀደም ሲል እንደገለጽንላችሁ ከብራይተን ጋር ይጫወታሉ። መስከረም ወር ላይ አርሰናልን የሚያገኙበት ጨዋታ ይጠበቃል። ጥቅምት ወር ላይ ማንቸስተር ዩናይትድና ቶተናም በተከታታይ በ6 ቀን ልዩነት ይጫወታሉ። ህዳር ወር ላይ ትልቅ ጨዋታ የላቸውም። ዲሴምበር ወር ላይ ሊቨርፑልና ማንቸስተር ሲቲን በተከታታይ በ4 ቀን ልዩነት የሚገጥሙበት ጨዋታም ለጃቢ አሎንሶ ቡድን ፈተና የሆነ ወር ነው። ጃንዋሪ ላይ ትልቅ ቡድን አይገጥሙም። ፌብሩዋሪ ላይ ማንቸስተር ዩናይትድን ይገጥማሉ። ማርች ላይ አርሰናል አላቸው። ኤፕሪል ላይ ማንቸስተር ሲቲ አላቸው። ግንቦት ላይ ሊቨርፑልና ቶተንሃም ስፐርስን ይገጥማሉ። የቼልሲ ፊክስቸር ዲሴምበር ወር ላይ እንደዚሁም ኦክቶበር ወር ላይ፣ ኦክቶበርና ዲሴምበር ለቼልሲ ፈተና ይሆናሉ ተብሎ ይጠበቃል። ምክንያቱም በአንድ ወር ሁለት ትልልቅ ጨዋታዎች አሉት ከቶተንሃምና ማንቸስተር ዩናይትድ፣ ከማንቸስተር ሲቲ እና ከሊቨርፑል ጋር በተከታታይ ነው ጨዋታዎቹ። ደግሞ እረፍት በማል እንኳን የሚያርፍበት ቡድን የለም ቼልሲ። የእንግሊዝ ፕሪሚየር ሊግ ይሄን ይመስላል። እንግዲህ በዚህ መንገድ ነው ጨዋታዎቹ የሚከናወኑት። የትኛው ፊክስቸር ከባድ ይመስላችኋል? የትኛው ቡድን የጣወጣት ትንሽ የተወሳሰበ ይመስላችኋል? የትኛውስ ቀላል ብላችሁ ታስባላችሁ? ሀሳብ ስጡበት። የማንቸስተር ዩናይትድ የቀጣዩ ዓመት ፊክስቸር በጣም ጥሩ ነው ተብሎ በከፍተኛ ሁኔታ ሀሳብ የተሰጠበት ነው። ጥሩ ፊክስቸር ተብሏል። የማንቸስተር ሲቲም በንጽጽር ጥሩ እንደሆነ ያሳያል። በአብዛኛው ግን ትልልቆቹ ክለቦች ሊቨርፑልም፣ አርሰናልም፣ ቼልሲም፣ ሲቲም፣ ማንቸስተር ዩናይትድም ቶተንሃምም ዘንድሮ ፊክስቸሮቻቸው ጥሩ ናቸው። ይሄ በጣም በቃ ተከታታይ ከባባር ጨዋታ ምናምን ኦፍኮርስ ያላቸው አሉ። ለምሳሌ የቼልሲ ፊክስቸር አሁን እኔ ከሌሎቹ የቼልሲ ፊክስቸር ኦክቶበር ላይ ተከታታይ ቶተንሃምና ማንቸስተር ዩናይትድ፣ ዲሴምበር ላይ ተከታታይ ሊቨርፑልና ሲቲን ተከታታይ በማል ሳያርፍ ነው። ሌሎቹ ግን ቢያንስ በማል ረፍት አላቸው። በአንድ ወር ሁለት ጨዋታ ትልልቅ ቢኖራቸው እንኳን በመሃል ጨዋታዎች አሉ፣ ረፍት የሚያደርጉባቸው ጨዋታዎች እና የቼልሲ ትንሽ ጠንከር ያለ ይመስላል። ግን የገረመኝ ትልቅ ጨዋታ ለማየት በትንሹ 3 ሳምንት እንጠብቃለን። በትንሹ 3 ሳምንታትን እንጠብቃለን የቶፕ 6 ቡድኖችን ጨዋታ። አምና እንደምታስታውሱት ይሄን ያህል አልጠበቅንም። ገና በመጀመሪያው ሳምንት ጨዋታ ነው ትልቁን ጨዋታ የተመለከት ነው። አርሰናል ወደ ኦልድ ትራፎርድ ይዞ ከማንቸስተር ዩናይትድ ጋር ያደረገው ጨዋታ። እሺ የ2026-27 ከባባር ትንቅንቆች መቼ ይከናወናሉ? እንዳልኳችሁ ሶስተኛው ሳምንት ላይ ነው ትልቁ ፍልሚያ ያለው የቶፕ 6 ቡድኖች። አርሰናል ከቼልሲ ጋር ሴፕቴምበር 5 የሚያደርጉት ጨዋታ በሶስተኛው ሳምንት የሚደረገው ጨዋታ በንጽጽር ከባዱ ጨዋታ ነው። 12 ሴፕቴምበር በሳምንቱ ማንቸስተር ዩናይትድ ከማንቸስተር ሲቲ ጋር የሚያደርጉት ጨዋታ በጣም ቆንጆ ጨዋታ ነው። ኦልድ ትራፎርድ ላይ ማንቹሪያን ደርቢ ይከናወናል። በጥቅምት 10 ሊቨርፑል ከማንቸስተር ሲቲ፣ ጥቅምት 31 ሊቨርፑል ከአርሰናል፣ ህዳር 21 ሊቨርፑል ከማንቸስተር ዩናይትድ፣ ህዳር 28 አርሰናል ከማንቸስተር ሲቲ፣ ዲሴምበር 5 ቼልሲ ከሊቨርፑል፣
ዲሴምበር 5 በተመሳሳይ በዛው ቀን አንድ ቀን ላይ ሁለት ትልልቅ ጨዋታ አለው። ቼልሲ ከሊቨርፑልና ቶተንሃም ከአርሰናል። 19 ዲሴምበር አርሰናል ከማንቸስተር ዩናይትድ፣ 23 ጃንዋሪ ማንቸስተር ዩናይትድ ከሊቨርፑል፣ 30 ጃንዋሪ ማንቸስተር ሲቲ ከአርሰናል፣ 6 ፌብራሪ አርሰናል ከሊቨርፑል፣ ፌብራሪ 27 ዩናይትድ ከአርሰናል፣ መጋቢት 13 ቼልሲ ከአርሰናል፣ መጋቢት 20 ማንቸስተር ሲቲ ከማንቸስተር ዩናይትድ፣ ግንቦት 1 አርሰናል ከቶተንሃም፣ ግንቦት 1 በተመሳሳይ በዛው ቀን ሊቨርፑል ከቼልሲ፣ ግንቦት 8 ማንቸስተር ሲቲ ከሊቨርፑል የሚያደርጓቸው ጨዋታዎች የሚጠበቁ ጨዋታዎች ናቸው። እነዚህ እንግዲህ ትልቅ ግምት የተሰጣቸው ጨዋታዎች ናቸው። በእንግሊዝ ፕሪሚየር ሊግ የመጀመሪያውን ትልቅ ጨዋታ የምንመለከተው 3 ሳምንት ጠብቀን ነው፣ አርሰናል ከቼልሲ የሚያደርጉት ጨዋታ። ከዛ ውጪ በመጀመሪያዎቹ 2 ሳምንታት ትልቅ ጨዋታ የለም። ማለትም ቶፕ 6 ቡድኖች እርስ በርስ የሚገናኙበት አጋጣሚ የለም። በንጽጽር ኒውካስል ከሊቨርፑል የሚያደርጉት የመጀመሪያው ሳምንት ጨዋታና ፉልሃም ከቼልሲ ጋር የሚያደርጉት የለንደን ደርቢ ጨዋታ ነው እንግዲህ ጥሩ ጨዋታ ሊባሉ የሚችሉት። ከዛ ውጭ ያሉት አርሰናልና ማንቸስተር ዩናይትድ ከታችኛው ዲቪዚዮን የመጡ ቡድኖችን ነው የሚገጥሙት። አርሰናል በሜዳው ኮሜንተሪን፣ ዩናይትድ ከሜዳ ውጭ ያል ሲቲን፣ ሲቲ በርማውዝን ያገኛል። ቶተንሃም ከሜዳ ውጭ ብሬንፎርድን ይገጥማል። ከቶፕ 6 ቡድኖች በቶፕ 6 ካሉ ቡድኖች በሜዳቸው የመጀመሪያ ዙር ጨዋታቸውን የሚያከናውኑ ቡድኖች ስንመለከት አርሰናልና ማንቸስተር ሲቲ ናቸው። አርሰናልና ማንቸስተር ሲቲ በሜዳቸው ነው የመጀመሪያ ዙር። ሌሎቹ 4 ቡድኖች ከሜዳቸው ውጭ የሚጫወቱ ይሆናል። እንግሊዝ ፕሪሚየር ሊግ ይህንን ይመስላል። ጥያቄ፣ ሀሳብ፣ አስተያየት ካለ መላክ ትችላላችሁ አድማጭ ተመልካቾቻችን። እንግዲህ የእንግሊዝ ፕሪሚየር ሊግ ከ2 ቀን በኋላ ወይም ከ2 ወራት በኋላ የሚጀምር ይሆናል። ከወዲሁ እጣ ድርድር ወጥቷል። እንግዲህ ክለቦቹ ከወዲሁ ስራቸውን ያከናውናሉ። የትኛው ወር ከባባድ ጨዋታ አለን፣ የትኛው ወር ደካማ ጨዋታ አለን፣ የትኛው ሳምንት ከባድ ጨዋታ አለን። ከዚህ አንጻር እንግዲህ ዝውውሮቻቸውን ቡድናቸውን ከማጠናከር አንጻር የትሬኒንግ ስኬጁላቸውን መሰል ነገሮችን ቀድሞ የሚሰሩበትን እድል የምንመለከትበት ሂደት ይሆናል። በነገራችን ላይ ማንቸስተር ዩናይትድ በታሪኩ በመጀመሪያ ጨዋታው አዲስ ባደገ ክለብ ተሸንፎ አያውቅም። ማንቸስተር ዩናይትድ በታሪኩ 9ን አሸንፏል፣ 3ቱን አቻ ወጥቷል። በመጀመሪያ ሳምንት ጨዋታ አዲስ አዳጊ ቡድን ጋር ተረድሮ ማንቸስተር ዩናይትድ ተሸንፎ አያውቅም። እሺ አድማጮቻችን እንቀጥላለን። አድማጭ ተመልካዮቻችን ቆይታችን እንዳማረበት የሚቀጥል ነው የሚሆነው። ወደ ዝውውር ጉዳዮች ቀጣይ ቆይታችን ወደ ዝውውር ጉዳዮች የምናመራበት ነው የሚሆነው። አጋሮቻችን እውቅና እንሰጣለን። የዚህ ፕሮግራም የክብር አጋር በመሆን ከኛ ጋር የሚቆዩ ታላላቅ ተቋማቶች አሉ። ይመቻችሁ ያላችሁ የሚገኙት እናት ባንክ የዚህ ፕሮግራም የክብር አጋር ነው። ከእናት ጋር ሲሰሩ ሁሉም ነገር